የሶስም ለማጥፋት ይሄን ሁሉ መሯሯጥ ጥሩ አይደለም። እኔ ለህዝቡ ስል ለማንም ብዬ ሳይሆን ለህዝቡ ስል ነው። ለእኔ ግን በህግ እንትን ይጠቅመኛል። መሀሪም በዚህ ደረጃ እንትን ማለቱንም እኔ ፈርዘር ሄደው እኔም ፈርዘር ቼ እንትን አደርግላቸዋለሁ ላይቭ ላይ ሌዮኒም ስል ማለት ነው። ስለዚህ ላይቭ ኦክሽን የገዛበት ሄደ ስንት እንደተገዛ ህዝብ እያየ እዛ ላይ ባለቤቶቹን እያሳየ የተገዛበትን ኢንቮይስ እያሳየ ትጠይቋቸዋላችሁ። እኔ ከሎየሬ ጋር ሄዳለሁ፣ ሎየሬ ይዤ ሄዳለሁ። ኦልሬዲ መስመር ስለያዘ እኔ ላይቭ ከፍትና ራሱ ይሄ ትራክ በዚህ ጊዜ የተገዛ ቪን ነበሩ ይሄ ነው። ኢንቮይሱ ለእኔ መላክ አትችልም ወይ ለዮኒ ወይ ለማሪ ከፍቼ ቁጭ ማድረግላችሁ ወይ ለዮኒ ወይ ለማሪ መላክ አይቻልም? እኔ ከዚህ ጣጣ ውስጥ አውጡኝ በጌታ ቴዶዬ። ለአንተ የላክልህ ከአንተ ጋር ይጨርስ። አንተ ስለያዝከው ማሪ ምን ስለሆነ ነው መልክለት። እኔ አሁን እያልኩ ያለው ለዮኒ ስል እየተሰደበ ስለሆነ ሄጄ ከፍትና ላይፍ ከፍትና ጆይን አድርገ ነው ላይፍ ከፍትና ሰዎቹ ነጮቹን ራሱ ታይለር ማርቲን ዋናዎቹን ራሱ ይሄ ትራክ ተጭበርብሯል ተብሏል፣ ከእናንተ ነው የተገዛው፣ መች ነው የተገዛው፣ ሪሲቱን ፕሪንት ማድረግ ትችላላችሁ። እዛው ፕሪንት አድርገው ይሄው በዚህ ያክል ዋጋ ነው የተገዛው፣ ከእኛ ነው የተገዛው፣ የገዛው ከሌ ነው ብለው ነጮቹ እንግዲህ እንደ ምስክርነትን ይያዛሉ ማለት ነው። ከዛ እሱ ጋር መጨረስ ነው። አሁን ግን እንደፈለጉ ማውራት ይችላሉ። ሰኞ ዕለት እኔ ስለሚሄድ ለስራ ጉዳይ ሰኞ ካሉ አልካሌለ ግን ኖቨምበር ሲክስ ጨረታ አለ። ኖቨምበር 6 ኦኬ። አሁን የወጣው ዶክመንት ላይ ግን ምንም የኦፕሽን ሂስትሪ የለውም ይላል። እነዚህን እነሱ የፈለጉትን ማውጣት ይችላሉ። የፈለጉትን ማውጣት ይችላሉ። እሱ የፈለጉትን ማውጣት ይችላሉ። ትራኩ እኔ ከዌብሳይቱ ላይ እኮ ይሄ የሚሰራ እኮ ነው። የታይለር ማርቲን ዌብሳይት እኮ ነው የላኩልን። አካውንት እኮ ነው እሱ። ማንም ከፍቶ ማያየው እኮ ነው የላኩልን። አንተ ባላንስ ላድርገህ ከሄድክ ማለት ነው። ስለዚህ የፈለጉትን ማለት ይችላሉ እነሱ። እንደዚህ ማውጥተናል፣ እንደዚህ አውጥተናል፣ እንደዛ ወርደናል ማለት ይችላሉ። ጥሩ ነው እሱ ማለታቸው። ግን አሁን እኔ ማደርግላችሁ እዛ ስለሚሄድ ነው። እዛ ስለሚሄድ ሌላ ትራክ ለማስገባት ስለሚሄድ ላይቭ ከፍትና ነጮቹን ራሳቸውን ትጠይቃላችሁ አይመስለን? ምክንያቱም ዲለር መኪና ሲገዛ ወደ ራሱ ስም እያዞረ አይደለም የሚገዛው። ጨረታው ይገዛል፣ ከዛ በኋላ ይቀመጣል። የመጨረሻ ጥያቄ ላልክ፣ የመጨረሻ ጥያቄ አሁን እዛ ፕሮሰስ ውስጥ ከምትገባ ኢንቮይሱን ብቻ ወይ ለዮኒ ወይ ለማሀሪ ወይ ለእኔ ለምንድነው ማትልከው የሚል ጥያቄ ይነሳል። ይኸውልህ አጠቃላይ ኢንጀነራል ለመዝጋት ነው። ኢንጀነራል ለእኔ ፈልጌው ነው፣ የህግ አካሄድ ላይ ስላለው ነው ፈልጌው ነው። ለእኔ ይጠቅመኛል። አንደኛ እኔ ባወጣው አይ ውሸት ነው የምትሉት፣ ውሸት ነው ሰርቶት ነው ልክ አይደለም ነው የምትሉት። ዋናውን እንኳን ልኬላችሁ ያላመናችሁ ራሳቸው ከኮምፒውተራቸው ላይ ፕሪንት አድርገው አይናችሁ እያየ ፕሪንት አድርገው ደረሰኙ፣ ለምክንያቱም ፋይል ስላላቸው ፕሪንት አድርገው አውጥተው ትራኩን ከእነሱ መገዛቱን ተናግረው በስንት ብር እንደተገዛ ነግሯችሁ ከዛ በኋላ እኔ ለራሴ ስለምፈልግ ነው። ኦኬ ይሄ የሚሆነው መቼ ነው? ሰኞ ደውልልኝ። ሰኞ ዕለት ክፍት ከሆኑ ሰኞ ዕለት እናደርግ፣ ካልሆነ ግን ኖቨምበር 6 ጨረታ አለ። አይ እኔ ከዚህ በኋላ አልደውልም። ዛሬ እንቋጨውና አንተ ላይቭ ገብተህ ወይ በወይኒ ወይ በአንዱ ታሳያቸዋለህ። እኔንም ከጠራችሁ የዛን ጊዜ መጥቼ አብረን እንታደም ነው። ቴዶ የኔም ፍታይ በመድኃኒዓለም በቃ እሺ፣ ያን አንተ ታደርጋለህ። እኔ በዚህ ጉዳይ አልፈልግም። የፈለጉትን እነሱ ይባሉ። እኔ ነኝ የተሰደብኩት። በራሱ ላይ ራሳቸው ይፋለጡ፣ አይመለከተኝም። ቆይ የሶሻል ሚዲያ ተጽዕኖ ፈጣሪዎችማ እኮ እንደዚህ አይነት ነገሮች ሲፈጠሩ ያስፈልጋሉ እኮ። አንደርስታንድ አደረኩ። ግን ምን መሰለህ ሌላ አሁን ለምሳሌ ፍራይል ጓደኛዬ አንዴ ማሪ ትጨርሳለህ። ቴዶ ጓደኛዬ፣ ማሪ ጓደኛዬ፣ ሌሎችም አሉ ጓደኞች። ከሆነ ሰው ጋር ስለተጣሉ ብቻ አብረን መወቀጥ የለብንም። አንዴ ነገር እያወራን አንዴ ቆይ አንተ ስለሆንኩ ጉዳዩን የጀመርከው ትጠይቀዋለህ። ሰውዬው በራስህ እኔ ክፍት አድርጌ አገናኝቼ ራሱን ጠይቀዋለህ። ይሄ ቢል ነበር ሰዓት መች ነው የተገዛው፣ በስንት ብር ነው የተገዛው፣ ማን ነው የገዛው? ችግር የለውም። መሀሪ ስላለ እኔ ሰኞ አይመቸኝም። መሀሪ ስላለ ቴዲ ምን አለ መሰለህ፣ አንድ ፖይንት እዚህ ላይ ያዝልኝ። በቃ ይኸውልህ በቃላ አንፈልግም፣ በዶኩሜንት ለመሰለህ እንደዛ ከሆነ
ይሄ የፌዴራል መንግስት ያወጣው ባክግራውንድ ስህተት ከሆነ ይኸውልህ እኛ በኤቪደንስ ነው የምንፈልገው ከኦክሽኑ አለበለዛ ይኸውልህ ኦክሽኑ ከሰጠ ፌዴራሉና ኦክሽኑን እኛ እናገናኛቸዋለን። እኛ እኮ ችግር የለብንም። ማን ነው ወንጀለኛ ገብቷል? ኦክሽኑ ወንጀለኛ ወይ ፌዴራሉ ወንጀለኛ? እኛ ሁለቱን እንጠይቃለን። ስለዚህ በቃል አንፈልግም፣ በዶኩሜንት ይኸውልህ ከዛ ይውጣና ይምጣ። ያህን አያይዘን እኛ ኖርዝ ካሮላይና ሪቻርድ ገብቷል። ሞተር ኤንድ ቬሂክል ፌዴራል እዛ ነው። ስለዚህ ይሄ ተሽጧል። እናንተ የሰጣችሁን ባክግራውንድ ደግሞ ይሄ ነው። ስለዚህ እናንተ ናችሁ ታይለር ማርቲን ለገዢው ለባለቤቱ ነው መረጃ። አሁን እኮ እዚህ ጋር መኪናው ተገዛበት የተባለበት ቦታም እኮ ተደውሏል። ስለዚህ ዋና ነገር ለምንድን ነው ስማ እንጂ ለምንድን ነው ኦነር የተባለው? እስኪ ንገረኝ። ለምንድን ነው ኦነር ማግኘት ሃርድ ኮፒ ሶስት ኦነር ነው መሆን የሚገባው ገብቷል? ለምንድን ነው ኦነር የሆነው? ሃርድ ኮፒው አለ። እኔ ወደ ህግ ስላያያዝኩት ነው ማላሳያት። ፍራውልን ጠይቀው እኔ የማውቀው ስለ ትራክተር አስፋይን እሱ ይኸውልህ ሁለት ኦነር ትሪ ኦነር ነው መሆን የሚገባው። እሱ ኤችዲ ስገባበት ለምንድን ነው ኦነር የሆነው? ለምንድን ነው የሱ ስም እዛ ላይ የሌለው? ቱ ኦነር ለምንድን ነው የሆነው? መሆን የነበረበት አንድ ካምፓኒ ስም ነው እንጂ ያለው ኦነር አለ። እሱ ህግ ጋር ጠይቀዋል። በህግ ጠይቀዋል። ኤኒዌይ ምን አለ መሰለህ ይኸውልህ ህግ ላይ ከሄድን ወዳ ስለከፈለች ይኸውልህ ምንም ማድረግ አይቻልም። ወዳ ስለከፈለች ማግኘት አንድ ነገር ልንገርህ። እቺ ሞባይል የ500 ብር ሆና 3000 እኔ ከገዛኋትኝ አንተ ተጠያቂ ልትሆን አትችልም። ግን ሪያሊቲው ይኸውልህ መኪናው የተገዛበት የተባለውና ዋጋው አንድ አይደለም። ተገዛበት ከተባለው ቦታ አይደለም። ሁሉ ነገር ፑላውት አደረግን። አሁን ይኸውልህ ፊራ አዶን ኬር ማለት ይችላል። ማንም ህግም አይጠይቀውም እኮ ህግ ላይ እኮ አይካሄድም። ግን ፌር ነገር አይደለም የተሰራው ነው ለመሰለ እሱ ያለው ከተቀጣ ልጅ ነው። ቆይ የኔ ጥያቄ ቀላል ጥያቄ የኔ እውነት ከሆነና ማግኘቴ ዶንት ቢ ኢሞሽን ገብቷል። ሰው ይኸውልህ ከኛ የተሻልክ ነህ ብሎ ስለሚያስቡ ያንተን ስም ያነሳው ሚዲያው ላይ ተረድቻለሁ። ግን እንዳልኩ ገብቷል ማሪ እኔን የተባልኩት ናና ዮኒ ማኛ ዳኝን አደባባይ አውጣን እንድነጋገር አልተባልኩት። የአማን ደርሳን ዛዋን ግን የሆነ ሰው የሆነ ሰው አንተ ላይ ከሙላይ እያለ ነው ፈጣሪ ስለሆንኩ በሌላ በቂ ደቂቃ አስታችኋለሁ። አሁን እኮ ትልቁን አጀንዳ ትተን ወደ ጎንዮሽ እንድንገባ የምታደርገን ቴምር ናት። ቴምር ንግግር አትችልም። ተረዷት። ለዛ ነው በትናንሽ ነገሮች አየሩን ቢዚ የምታደርገው። ቴምር ሚዩት አድርገሽ ተቀመጫ አንቺ መጨረሻ ላይ ትናገራለች። አሁን ፍራውል የሚናገረው ምንድን ነው መሰላችሁ? ሃርድ ኮፒን ካሳየኋችሁ እኔ አደባባይ ላይ ስለጠፋ ቴምርም መሀሪም ይቅርታ ይጠይቁኛሉ። ወት እኔ የሷንቶ እኔ በፈለክበት ህግ ጠርዝ መሄድ ይችላሉ። የፌዴራል ዶኩሜንት ነው ያለኝ። ፌዴራሉ ይቅርታ የሚጠይቀህ ከሆነ ይጠይቅሃል። አለበለዚያ አንተንም ፌዴራሉ ምን ይከሳችኋል? አንተ ይኸውልህ ባደረግከው ነገር ፌዴራሉ ሮንግ ኢንፎርሜሽን በመስጠቱ እኔ ከሳችኋለሁ። እኔም በፈለክበት ህግ መሄድ ትችላለህ። ለምን ካልከኝ የምኖርበት ህግ ሲቲዝንነትን ተጠቅሜ ነው ፑላውት ያደረኩትኝ። ይኸውልህ እኔ ማሪት ወልድ ይቅርታ ጠይቃለሁ ብለህ አታስብ። እኔ አየለ ከበደ ብዬ አላመጣሁልህ። የፌዴራል ዶኩሜንት ነው ያወጣሁትኝ። የኔ የመጨረሻ ጥያቄ ለአንዴና ለመጨረሻ ጊዜ ይሄን ጉዳይ ለመዝጋት ቀላሉ ነገር የተገዛበት ኢንቮይስ ይሄውና ተብሎ ለምንድን ነው ማናየው? በቃ ከዛ በኋላ እኔ ላይቭን ዘጋዋለሁ። የተገዛበትን እናያለን። እዛ ጋር እኛ ምን ወሰኑ ነው አንተ ነው የምጠይቅህ። ፍርድ ቤት ነው የምዘጋው እንጂ እዚህ አታሳይም። ፍርድ ቤት ነው የምዘጋው። ለእናንተ ከራሳቸው ፕሪንት አድርገህ ነው የምታየው። ራሳቸው ፕሪንት አድርጎ ይሰጠዋል። ራሳቸው ለዛ ነው ሲሄድ ራሱ ሰውዬው ራሱ ታይለር ማርቲን እኔ ስለመግዛቴና ራሱ ከዛ ስለመገዛቱ ፕሪንት አድርጎ ይሰጠዋል። እኔ ግን የምዘጋው ፍርድ ቤት ላይ ነው። ኦኬ። ስለዚህ እዚህ ጋር የወጣው ከፌዴራል የወጣው ወረቀት ላይ የኦክሽን ሂስትሪ የለውም ይላል። 2 ኦነር ነው ያለው ነው የሚለው። አንደኛው የመጀመሪያ ኦነር ነው፣ ሁለተኛው ቴምር ናት። ስለዚህ አንተ እዚህ ላይ ፌዴራል ያወጣው ወረቀት ላይ ኦክሽን ሂስትሪ ባይኖርም ኦክሽን ላይ አለ ከዛ ገብቶ የወጣ ነው የምትለው ከማርቲን ቴለር። እኔ የገዛሁት ከኦክሽን ነው። ኦኬ፣ እንደዛ ነው። ታይለር ማርቲን ኢንቮይስ አለ፣ የሰርቪስ የተደረገበት አለ፣ ትራንስፖርት የተደረገበት አለ፣ ኤቭሪቲንግ አለ። ግን ወደ ህግ ላይ ስላለ እያንዳንዱ ቪዲዮዎች ትራንስሌት እየተደረጉ ስለሆነ ዛቻ ስላለ ቤት አቃጥላለሁ፣ መኪና አቃጥላለሁ ዛቻዎች ስላሉ እነሱ ሁሉ ተጨማሪ ስላለበት ነው። እነሱ ሲያልቁ
እሷ መታ መልስ ትሰጥበታለች ማለት ነው። ነፍስ ግድያም ያለበት ጉዳይ እየደረሰ ነው። እሺ፣ ስለዚህ በፍርድ ቤት ነው የምታሳየው እንጂ አሁን ለአድማጭ ተመልካች አታሳየው። ቴዲ አንድ ጥያቄ ጠይቀኝ ነበር። እኔን ማሪ ሌላ ሰዓት ለማስገባት ስለሚሄድ ቢሮ ላይ ካሉ ላይቭ ከፍቼ አንተንም ጠርቼ አሁን ያሉ ሰዎችን መጥተው ብለው ራሳቸው ይችላለ። ይሄ ቢል ነንበሩን ያዘው ይችላሉ። ይሄ ቢል ነንበር መች ነበር የተሰጠው? ሰዓቱ ለማን ነው የተሰጠው? ደረሰኛዋለ ወይ? ፕሪንት አርጋጠረ ያሳዩቸዋል ከእነሱ ማለት ነው። ለምን እኔ ኦልሬዲ የህግ ላይ የራሴን እጠይቃለሁ። እናንተ ደግሞ እዚህ ጋር ሆን ፍራውን አሁን ይሄ በሁሉም ነገር እንስማማለን ኤክሰፕት ከአንዱ በቀር ቶታል ኦነር 2 ነው ያለው፣ አክሲደንት 3 ነው ያለው። ዲቴል ሂስትሪ 26 ሪኮርዶች አሉት። በ26ቱ ሁሉም ነገር ያለው ይሄ ከፌዴራል የወጣ ወረቀት ላይ ነው። ቆይ ከፌዴራል የወጣ ወረቀት ላይ ነው እኮ የእሷ ነው ሂስትሪ፣ እሷ ጋር ነው ሂስትሪ ያለው እኮ። እኔ 2 ነው ያለው። ይሄ አሁን 2 ነው እኔ ጋር ያለው። እኔ ላውራ አንቺ ቆይ ወይ ችል እናስወርዳት ነው የራሷን ኬዝ ይዘን እኮ እያጨመላለቀችው ነው እኮ መዳለ ነው። ቆይ አንቺ ልጅባ ካሜራው አውጪዋ አሁን እዚህ ጋር 2 ኦነር አለው። የመጀመሪያው ገዢ እና ሁለተኛዋ ገዢ ተምር ናት። 3 አክሲደንት አለው። ተምርም ታውቀዋለች፣ አንተም ታውቀዋለህ። 26 ሪከርዶች አሉት። ኦክሽን ላይ ስትመጣ ግን ኦክሽን ላይ ስትመጣ ነን ይላል። የኦክሽን ሂስትሪ የለው ቴዲ ኦክሽን ሂስትሪ የለውም ሳይሆን እኔ በኮንፊደንስ የማወራው ትራኩን የገዛሁት ልኬላ። ለምን ከፍታ አታሳይም? የላኩለት ቪዲዮ እሺ፣ ለምሳሌ ይታለ እዚህ ጋር ማሪጋም ልኬለት አለው። ያ እሱ እኮ ስክሪን ሪከርድ ላይ በቮይስ ያወራሁ ነው አይደል እኮ። ታዲያ ስክሪን ሪከርድ ማለት ከራሴ አካውንት ላይ ከፍቼ ታይለር ማርቲን እሱ እኮ ያኮ ማለት እኮ እንትን አለ። ህዝቡ እኮ እያለ ያለው ፍራው ህዝቡ እያለ ያለው እኮ ስክሪን ሪከርድ ከኦክሽን ወይም ደግሞ ከዌብሳይት ላይ ሳይሆን አክቹዋል የሆነውን ሃርድ ኮፒ ከኦክሽን ወይም ደግሞ ትራኩን የገዛበትን ደረሰኝ አሳየን ነው እያለ ነው። እሱ እኮ ደረሰኙን ራሳቸው ፕሪንት አርጎ ፍራው ሰርቶት ነው የላከው እንዳትሉ፣ ራሳቸው ጋር ሄጄ ፕሪንት አርጎ ይሰጧቸዋል። ያንን ነው እድል የሰጧችሁ ለአንድና ለመጨረሻ ጊዜ ዝም እንድትሉ የራሳችሁ በዚህ በሶሻል ሚዲያ ላይ ያለው በህግ ያለውን እኔ ኦልሬዲ ቀጠሮ የተሰጠበት ስለሆነ እዛ ላይ እንዘጋለን እናሷ። ግን የዚህ የሶሻል ሚዲያውን ግን ለማለት ራሳቸው ነጮቹ ለምን አንልም እያሉ ነው ህዝቡ። አንልም ችግር የለም ነጮቹ ራሳቸው እኔ ላይቭ ከፍትና ላይቭ ከፍቼ በአካውንቴ ላይቭ ከፍቼ ከዛ በኋላ ነጮቹ ቪን ነምበሩ ትጠይቃላችሁ። አንድ ይሄ ትራክ እናንተ ጋር ነው የተሸጠው፣ መች ነው የተሸጠው፣ ኢንቮይሱን አሳዩ ስትሉ ፕሪንት አድርገው ከራሳቸው ሂስትሪ ላይ ፕሪንት አድርገው ይኸው በዚህ ያክል ዋጋ ነው የተገዛው፣ በዚህ ያክል ዋጋ ማን ያሸነፈው ሲባል የኔን ስም ይጠቅሳል። የኔን ስም ሲጠቅስ ለምንድን ነው የስራው ስም እዛ ውስጥ ያልገባ ሲባል ዲለር ዲለር። ኦኬ፣ እንደዛ ከሆነ ታክሱ ከኦክሽን ሲገዛ ታክስ የከፈለበትን የፌዴራል ታክስ የከፈለበትን አሳይን ብለው ኦኬ ታይትል አለው። በዛ ታይትል መሰረት ታክስ የከፈልክበትን የፌዴራል ወረቀት ማሳየት ትችላለህ። ኮሜንቱ ላይ የታክስ ባክግራውንድ የለውም መኪናው። እሱ ፍርድ ቤት ሂድና ፍርድ ቤት ጠይቀኝ፣ በዛ መልስ ሰጥልሃል። ወይ ደግሞ አይሬስ ሂድና አልከፈልም ብለህ ለአይሬስ ደውለህ ንገራቸው። ፌዴራል ሲስተም ላይ ሆኖ ፑል አውት ያደርግ ነው። ፌዴራል ሲስተሙ የታክስ ባክግራውንድ የለውም፣ ትራኩ የለውም፣ ዚሮ ነን የሚለው አይተዋል። ታክስ ባክግራውንድ የለውም ከተባለ የአሜሪካ መንግስት ወንጀለኛ ነው ብለህ ከሰሰው ሌላ ነው። ስለዚህ ምንም እንኳ ከፌዴራል ፕሪንት ተደርጎ በወጣው ወረቀት ላይ የኦክሽን ሂስትሪ የለውም ተብሎ ቢጻፍም ውሸት ነው። 100% ውሸት። ከፌዴራል ቃል ብገባ ልንገር፣ የኦክሽን ሂስትሪ የለውም። የትራክ የኦክሽን ሂስትሪ ከሌለው ለቴምር 50,000 ብር ሰጣታለሁ። ከሌለው አንድ ጊዜ ድገሙ ይመዝገብልን። ሂስትሪ ከሌለው ትራኩ ኦክሽን ላይ ካልገባ ከኦክሽን ካልተገዛ ትራኩ በዚህ በራሴ ስም በእግዚአብሔር ስም 50,000 ብር 1-2 ጊዜ ሰጣታለሁ ያለ ክርክር ያለ ምንም። 11,000 ሰዎች ሰምታችኋል። ይሄ ትራክ ኦክሽን ሂስትሪ ከሌለው ለተምር $50,000 ሰጣታለሁ ብሎ የስ ይሄ ቃል ነው። ተፋጠጥ። እሺ እነ ማህሪም በሚሄዱበት መንገድ ሁላችንም በምንሄድበት መንገድ እንሄዳለን። እኔ እንደሚያሳየኝ ዶክመንት እዚህ ጋር ትምህርት ትሰጠናለች ለእኔና ለማህሪ ይሄ ታሪክ ለቴዲ
ከሆነ ለእናንተ ይኸውልህ የፈለገውን የሚገባችሁ ነገር እኔ ምንም አልፈልግም። ለምሳሌ እኔ ራስ ይኸውልህ ታውቃቸዋል የቴክሳስ ልጆች ለምሳሌ ጉግል አንድ ሰማኝ ጉግል ስልክ አለ እዚህ ፊት ለፊት ላይ ኮምፒውተር አለ። ምን ጉግል አለ? ኦኬ ታይለር ማርቲን ኦፕሽን በልና ጉግል አድርጌያለሁ። እሱን እኮ ጨርሻለሁ። ኦኬ ጉግል ስታደርግ ከዛ በኋላ መች ነው ይላል። የኦፕሽን ዴቱ መች ነው ይላል። ስንት ቀን አለ? ሱሲቲ የሚለው ላይ ትራኩ ራሱ የ2019 ትራክ ነው የተሸጠው 2000 እሱን አለ። እሱን ትራክተውና የኦፕሽን ዴት ቀን አላቸው በየሀገሩ። ቀጣይ ወር ላይ የት ነው ይላል። እሱን አላየሁም። ምንድን ነው የሚለው እሱ? ታይለር ማርቲን ብለህ ግባ። ገባኝ። አይ እሱ ምን አሁን ከምናወራው ጋር ምን ያገናኘዋል ብዬ ነው። በዛ ጊዜ ለመሄድ ነው። ልክ እዛ ሲሄድ ቢሮቸው ላይ የሚኖሩበት ቀን አለ። አንዳንድ ቀን ትራክ ነው የምታስገባው። እኔ ሰኞ ዕለት ትራክ ለማስገባት ስለሚሄድ ሄጄ አያለው። ካሉ ሳይሆን እርግጡን ነገር አንተ አይተህ የቀኑ ኖቨምበር 6 አሉ። ስለዚህ ኖቨምበር 6 ሄደ ኦክሽን ቪን ነምበር ሰታቸው ይህን ትራክ ከእናንተ ነው የገዛሁት ከእናንተ እንደገዛው እኔ አይደለሁም የምላቸው። ለዛው ቴዲ ላይቭ ከፍትና እነግራቸውና እኔ ላይቭ ከፍትና አንተ ለምንጠይቃቸው ራሱ ቪን ነምበሩን ተነግራቸዋለህ። ይሄ ትራክ ከእናንተ ነው ወይ የተገዛው? ኦክሽን ነው ወይ? የኦክሽን ዴቱ መች ነው ትላቸዋል። ህዝቡ ፕሪንትድ የሆነ ሃርድ ኮፒ ይፈልጋል። አሁን በቃል ቨርባል ይሄን ነገር አንቀበልም ቴዲ። እኛ ዶኩሜንት ነው የምንፈልገው። በቃል ዛሬ ካለ እዛ ጋር መቶ አላልኩም ሊባል ይችላል። ስለዚህ እኛ የምንፈልገው ኦፕሽኑም ይሁን የሸጡት ካምፓኒም ይሁን ይሄን ነገር ሪስፖንሲቢሊቲ ወስዶ የሚሰጡ ከሆነ ኮፒ አድርገው የእሱን ፋይል ይስጡት። ከዛ በኋላ ሁለቱን አያይዘን እኛ ወደ ገቨርንመንት እንሄዳለን። ገቨርንመንት ነው ሌባ፣ እነሱ ናቸው ሌቦች። ፊራም ነፃ ይወጣል፣ እሷም ነፃ ትወጣለች። ሁለቱን አያይዛለን። ከኦፕሽን የሚወጣውን ወረቀት ይይዝና ይሄ ወጣበት ወረቀት ጋር ይሄ መኪና ኦፕሽን ውስጥ ገብቶ ሳለ ከኦፕሽን በጨረታ ተገዝቶ ሳለ እንደምን እናንተ እዚህ ውስጥ ፋይል ውስጥ ሪከርድ አላደረጋችሁም ብላችሁ ጠይቃላችሁ። የዛን ጊዜ ራሳቸውን ኢንቨስቲጌሽን ያደርጋሉ። አሁን ምንድን ነው ኢንቨስቲጌት ተደርጎ ይሄ መኪና ኦፕሽን እንዳልገባ ከተረጋገጠ፣ አድማጮቼ ክብራትና ክብራት፣ እኔ ባለኝ ዶክመንት ይሄ መኪና ኦፕሽን ውስጥ አልገባም ወይም እንደገባ አሳየኝም። ፍራውል የሚለው ተሳስተዋል፣ ኦፕሽን ውስጥ እንደገባ አሳያቸዋለሁ። ላይቭ ገብቼ ይሄ መኪና ኦፕሽን ውስጥ እንደገባ ዶክመንት አምጥቼ አሳያቸዋለሁ። ካልሆነ 50,000 ብር ለቴምር ሰጣለሁ፣ ይቅርታም ጠይቃለሁ ብሏል። ስለዚህ በዚህ እንዴት ነው ተስማማላችሁ? በዚህ ተስማማለች ቴምር። ዋናው እሷ ስለሆነች ቴምር በዚህ ላይ መለስ። እኔ እሷ የራሷ ጉዳይ ነው። ጉዳዩ ለተገባት 50,000 ብር በቂ አይደለም። እንደዛ ከሆነ በትክክል ትራኩ የዛ ጊዜ የተገዛው ዋጋ ፕሮቨር ተደርጎ ቀሪ ገንዘቧ መመለስ አለበት። ኦኬ። ስለዚህ ከተገዛ 70,000 ከተገዛ ኦልሞስት 99,000 መመለስ አለበት። ኦኬ። ማህሪ የሚለው ቆይ ቴምር በዚህ ላይ አስተያየት ትስጣሽ። ማህሪ የሚለው ተምር አሁን ወደ ጉዳዩ ግለሰቦችን ምናምን ተይና ጉዳዩ ላይ አተኩሪ። ተምር ደቂቃ አንቺ ነው። እኔ ባልይዝሽ አንቺ ብዙ ነገር አበላሽተሽ ነበር። እሺ ተምር። እኔ አላበላሽም። ቆይ አንዴ ላውራስ። ቆይ የማህሪ ጥያቄ ወደ አንተ አቃ። እሺ ምንድነው አንቺ ምትይው? ኦኬ ትሄዳ ምን መሰለህ አሁን 50,000 ይሰጣታሉ ምናምን። ይኸውልህ አሁን ራሱ ጠይቀው $167,000 ነው ወይ የገዛኸው በልና ጠይቀው። ያንን ኢንቮይስ ነው ወይ የሚያሳየን? ሰዎቹስ ያንን ገዝቷል? ያን ነው የሚያሳየው። 167,000 ያን ነው የምታሳየናል። ጠይቀው ፍራው የገዛበትን 167,000 እሱ ነው የምታሳየን እንዳለ ኢንቮይሶቹ እኛ ነው ስንት እንደተገዛ ሳይሆን 167,000 ነው የገዛው ብሏል። እሱን ነው ወይ የምታሳየው? 167,000 ነው ወይ የገዛው ብለህ ጠይቅልኝ። እሱን ነው የምፈልገው። ዙሪያ ጥምጥም አትሄድ። 1 ሚሊዮን ላሳይ። በቀኑ ቀን ነው የምትለው። እሺ። ስለዚህ ያለውን ገንዘብ ትራኩን ገዛውበት ያለው ፐብሊክ ሪከርድ ነው፣ ችግር የለውም። አሁን እሱ የሚያደርገው ምንድን ነው? ኦክሽን ይሄዳል። ክብራትና ክብራን ግቡና ይሄን ነገር በሲሪየስ እናንተ የተከታተላችሁ ነው። ኦክሽን ላይ ይሄድና ሃርድ ኮፒ ያመጣል። በኦክሽን ውስጥ ያለፈ ትራክ መሆኑን ለህዝብ አሳያለሁ ብሏል። የዛን ጊዜ በስንት እንደተገዛ ያሳየናል። የዛን ጊዜ ፕራይሱ ማየት እንችላለን።
እኔ ብቻ ነው የማሳየው። ራሱ ነጮቹ ኦፕሽኖቹ ዋና ባለቤቶቹ ኦነሮቹ ናቸው ቁጭ ብለው የሚያወሯቸው። እኔ አይደለሁም። አይ ማውራቱን ሳይሆን ፕሪንት ተደርጎ አድርጎ ከኮምፒውተራቸው ለመሰለ አንድ ሰው ከተጣመመ መጣመም ከጀመረ ፍራውን አይ ይሄ ውሸት ነው እንትኑ አሁን ከፌዴራል አመጣን የሚሉት የተሳሳተ ወረቀት የኦፕሽኑን ኢንቮይሱን አንብልክል ልክ አይደለም ነው የሚሉት። ስለዚህ ልክ አይደለም የሚል አንድ ጭንቅላት ልክ አይደለም ካለ ልክ ስለማይሆን እኔ ለስራ ጉዳይ ስለሚሄድ እነሱ ጋር ቀጥታ የዛን ቀን ሰኞ አሁን እኔ ሰኞ ሄዳለሁ፣ ከነገ ወዲያ ሰኞ ሄዳለሁ ትራክ ለማስገባት እዛ ሴት ቢሮ ላይ ኦፊሱ ላይ ካገኘኋቸው እደውልልና ማሪን አስገባው ቴዲ ማሪ ወጥቷል አስገባው ትጠራዋለህ። እኔም ላይ በዛ ገባለሁ። ቁጭ ብለን እነሱም እየተነጋገሩ የተሸጠበትን ዋጋ የትራኩ እነሱ ሂስትሪ ላይ እንዳለ ፕሪንት አድርጎ ኢሜል ያደርጉላቸዋል። እዛው ማለት ኢሜል አድርግልን ትለዋለህ፣ ኢሜል ያደርግላቸዋል። ቪን ነምበሩ ካለ እያንዳንዱ ሂስትሪ ካለ ያን ወረቀት ኢሜል የሚደረግልን። ምክንያቱም እነሱ ሊዋሹ አይችሉም። ከእነሱ ያልተገዛን ትራክ ተገዝቷል ሊሉ አይችሉም። ወንጀል ነው። እሺ ለአድማጮች ልናገር፣ ፕሪንት ተደርጎ ኢሜል ይደረግልሃል ተብያለሁ። ከተላከልኝ አሳውቃችኋለሁ፣ ካልተላከልኝም እንዳልደረሰኝ እነግራችኋለሁ። እዛው ላይቭ ላይ እኮ ነው ቴዲ የሚሰጠው። እኔ ሰኞ አይመቸኝም፣ ሰኞ ፕሮግራም አለኝ እና ለዛ ነው የገቡ ሰዎች ግን እናንተ የግድ እኔ ጋር መሆን አይሻልም? ፍራውልም ቀጠሮ ይዞ በላይቭ በዚህ ቀን ይሄን አደርጋለሁ የሚለው ቀን ላይቭ ይዞ አይሻልም? እንደሱ አይሻልም? ሰኞ ነው የምትሄደው? አየህ ለህዝብ ስለሆነ እስካሁን 11,000 ሰው ሰኞ ሳይሆን ማክሰኞ መሆን ይችላል። የግድ ሰኞ መደወል የለም። ማክሰኞ ይመቻል። ከእነሱ ጋር እናወራለን። አዎ እናሳያለን። እዚህ አሁን ይመቸናል ካሉ ሰዎቹ ካሉ እዛው ቪዲዮ ከፍቼ ነው ማሳየው። አንተ ነው የጀመርከው ኬዙን። ቆይ ፍራው ቴዶ ስለጀመርከው ኬዙን ስለያዝከው ከአንዴም 2 3 ስለመጣህበት አንተ ባለበት በአንተ ፔጅ ላይ ፍራውል ገብቶ ይደውላል። ቪን ነምበሩን ምኑን ፕሪንት አድርገው የወጣውን ያሳዩሃል። ለአንተም ለህዝቡም ለተመልካቹ ህዝቡ ደግሞ ቴምርም ጨምሮ ይሄ ነው አይደለም፣ ውሸት ነው አይደለም የሚለውን ከዛ ጋር መሳክሮ እናን ህዝቡም እሱም እንግዲህ የሚፈረደው ይፈረዳል። ስለዚህ አንተ መቼ ይመቻል? ቆይ ቴዲ መቼ ነው የሚመቸው? አሁን እኮ እሱ ኦፕሽን መቼ እንደሚከፈት አቅም ገና ሄዶ ቼክ ሊያደርግ ነው። አዎ ስለዚህ አንተ መቼ ነው? አዎ ለአንተ ይደውልልህ። አንተ ደውልልህ። ኖቨምበር 6 ኦፕሽን አለ። ሱሲቲ ሱሲቲ አለ። በየወሩ የተለያየ ስቴት ላይ ነው ያላቸው። ሱሲቲ ማለት እኔ ያለሁበት ነው። ሱሲቲ አለ ኦፕሽን። ከዛ በፊት ግን እኔ ሰኞ ዕለት ትራክ ለማስገባት ስለሚሄድ ካሉ ሰኞ ዕለት እንጨርሳለን። ከሌሉ ግን ኖቨምበር 6 ላይ ነው የሚገቡት እንጨርሳለን ነው። ግን ሰኞ ዕለት ሊኖሩ ይችላሉ። ዋትሳፕ ላይ ቪዲዮ እንደዋወላለን። እዛው አሳያለሁ ማለት ነው። በዋትሳፕ ላይ ሳይሆን በፐብሊክ ዛሬ የለም። አይ ቲንክ ባትሪው ዘግቶ ነው። ለእኔ በተናጠል ምናምን ሳይሆን ህዝቡ እያየ አንዳንድ ቁጥር እየጻፈ ነው። ገዝቱ ሙሉ ነው። አንዳንድ ቁጥር እየጻፈ ነው። መጀመሪያ ሄጄ ካሉ አሳያለሁ። ከዛ በኋላ ላይቭ እንገባለን ነው እያልኩ። ኦኬ ኬስ ክሎዝድ። ይህን ለፍራውልም ፌርነስ ይህን አስቀምጠናል። መጨረሻውን ወሳኝ የሚሆነው ምንድን ነው? ይሄ መኪና ከኦክሽን የወጣ ነው ወይስ አይደለም የሚለው የመጨረሻ ውሳኔ ይሆናል ማለት ነው። ማሪ አንዳንድ ኦኬ ቴዲ ይሄን ነገር አሁንም ቢሆን እኔ አንተ ጋር የተላከልክ ስክሪን ሪከርድ ራሱ በእጅ በእንትን ታይፕ ተደርጎ ሪከርድ የተደረገ ነው። እኔ በደንብ አይቼዋለሁ፣ ፌስቡክ ላይ የፖስተው ማለት ነው። ይሄ ነገር አሁንም እሱ የሚፈልጋቸው ማሪ አንድ አበባ ላይ እንደዛ ኮንማ ትልቅ ወንጀል ነው። ይኸውልህ ይሄንን ትራክ እሱ 167,500 ምናምን ዶላር ነው የገዛሁት ብሏል። ከኦክሽን 167,500 ምናምን ዶላር ከገዛው እኔ ራሴ ብር 10,000 ዶላር እሰጣለሁ። 100% እርግጠኛ ሆኜ ነው የምነግርህ። አንተ ይኸውልህ አንድ ደግሞ ከታች ከቻልክ ሰው እንድታስገባልኝ የምፈልገው ለፍራው ልትቻ የምጠይቀው ከእኔ 107,000 ዶላር ወስደክ ኢትዮጵያ ከሄድኩ በኋላ ለሱራፌል ለጓደኛክ ልትሸጠው ባንክ ይዘህለት ሂደህ ነበር። የኔም ብር ልከለክለኝ ነበረው። ያንን ለጓደኛክ ለሱራፌል 130,000 ልሸጥለት የነበረው። ሁለተኛ አንድም እንደዚሁ ፍቄ ትራኩን ያየው ለዛ ለሰውዬ ፍቄ ጓደኛ ከአብሮክ ዱባይ የሄደው የሆነ ሰውዬ ደግሞ ከቦስተን መጥቶ እኔ ከገዛው በኋላ 147,000 ልትሸጥ
አስማምተሃል። ይቅርታ ተምርሻል። አንዴ ስራ በቃ ከገባ ይግባ ላውራበት። በቃ ሚቱ አድርግልኝ። ኦኬ አት ምንድን ነው ቁጣ? አንቺ ምንድን ጤና የለሽም? መጮ ብቻ ነው ስርዓት የሚባል የላትም። በቃ ታመናጭኝ። እዛን ጊዜ አመናጭ አስገባኝ። አቦ ምንም አታመጭም። አንቺ የምታስፈራሪው እንደሄደች እኔ ማንም አላስፈራራም። አንዴ አፈ ነው ኢንተራፕት የምታደርገኝ እሱ እንኳን አንቺ ስንት ያረል እንዴ ላስገባልሽ አልኩሽ። ማን ሊደግፍ ነው ማሬ የገባው? ይህን እንኳን አታስተውይም አንቺ ወሬ ብቻ። ኦኬ እና እነዚህን ሁለት ሰዎች እኔ መኪናውን ሰጥቸው አሰራልሻለሁ ብሎ ኢትዮጵያ ከሄድኩ በኋላ ለሁለት ሰዎች ሊሸጠው ነበር። አንዱ የራሱ አንድ ቢልዲንግ ላይ አብረው የሚኖሩት ስራፌል የሚባል ጓደኛው ነው። የኔም ብር ምን ልታረገው ነበር? ለሱ ልሸጥለት ባንክ ድረስ ይዛችሁ ሂዳችሁ ይዘኸው ሂደክ እስቲል በእኔ ትራክ የተነሳ አንተና ስራፌል ጸብ ናችሁ። ካስፈለገ ስራፌል ከታች አለ እንዲገባ ታደርግልኛለህ፣ እውነቱን እንዲናገር ማለት ነው። እና ደግሞ ፍቄ ትራኩን አይቶት ለሆነ ከቦስተን ለመጣ ሰው አሁንም 147,000 ለሌላ ሰው አስማምተው ፍቃዱ እኔ ዋጋውን እኔ አያገባኝም ራስክ ተስማማ ስለው ልጁ ፈርቶ ሄደ ነው ያለኝ። ያን ሰውዬ ስለሱ 147,000 ልሸጥለት የነበረው የኔን ብር ምን ልታረገው ነበር? በመሃል ለሁለት ሰው አስማምተዋል። እሱ ደግሞ ማወራው በኤቪደንስ ነው። ሪከርድ አለኝ። ስራፌል የሚባለው የራስ ጓደኛ መጥቶ ይናገራል። እሱን ያረከው ለምንድን ነው? 167,000 ገዝታው ለምን ለሱራፌል 130,000 ልሸጥለት ተስማማ? ባንክ ድረስ ይዘው ሂደሃል። ይሄንን አምጣ ይመልስልኝ። ወጥቷል። አሁን ምንድን ነው መሰለሽ ተምር፣ እኔ በሰከነ መንገድ ምክንያቱም ስራፌልን ጓደኛው ስለሆነ እዛው አብሮት አንድ ቢልዲንግ ላይ የሚኖር እኔ ይገባኛለሽ። ተምር ምን አለ መሰለሽ፣ አሁን አንቺ መጀመሪያ ብልጠት ነው የሚያስፈልግሽ። በጣም ለአንቺ የሚከራከሩትንም አንቺን ደግፈው የሚያወሩትንም ሁሉንም እያጠረገረግሽ ብቻሽን ነው የምትቀሪው። አሁን እኮ በደንብ ብታደምጭ እኮ ነገሮች ሁሉ አንቺ እንደው መናገር አልነበረብሽም። እኔ አሁን አንቺን በሆን ዝም ነው ብለው ባለፈው ዝም በይ ስልሽ እንደ መታፈል ወሰድሽው። ኖ አንቺ ምን አገባሽ? ከበደም አየለም ተናገረ። ነገሮች የአንቺን ንጹህነት ወይም ደግሞ የአንቺን አቀኝነት ፍንትው እያደረጉ እያጎዱ ከመጡ ዝም ነው እኮ ማለት ያለብሽ። የግድ መናገር የለብሽም። ዮኒንም ተሙንም ከበደንም መሀሪንም አየለንም እንትን የምትይ ከሆነ አቴንሽናቸው ዳይቨርት ይሆናል። ደህና ያላቸውን ነገር ሊናገሩ የመጡትን ልጆች ቢዚ ታደርጊያቸዋለሽ፣ ይከፋፈላል ሀሳባቸው። ሰው እንደዛ አይደለም ኮንቨርሴሽን። መጀመሪያም ይሄን ያህል ጉዳይ ሲንከባለል እንዲመጣ ያደረገው ነገር ይሄ ነው። የጎንዮሽ ምናምን እሱን ተይው። አሁን ፖይንቱ ምንድን ነው? ፖይንቱ እኔ መሀሪ ማስገባት አልቻልኩም። እዚህ ጋር አዶ ነው አንዳንድ ቁጥር ይልካል፣ ግን እንዴት አድርጌ ላስገባው? ሊሆን ያስገባው ውጣና ኮምፕሊትሊ ተመልሰህ ግባ። ውጣ ኮምፕሊትሊ እና ከቲክታክ ሪሙቭ አድርገውና ተመልሰህ ግባበት። ይህንን እንቋጨው። ይኸውልሽ ተምር፣ አሁን ያለፈ ታሪክ ቤት አላስገባችሁኝም እንዲያ አይጠቅምሽም እሱ። አሁን አንቺ አይንሽን ገልጠሽ ካለ የፈለገችውን 20 ደቂቃ ስጣትና እንደፈለገች ታወራ። በቃኝ ስትል ከዛ መልስ ስጣት እንጂ የሚሆን አይደለም። የፈለገች 100 ደቂቃ ታወራ። እኔ ግን የእኔ ስምን በቃ ይፋቱኝ እነሱ። የለውበትም በዚህ ጉዳይ በቃ እንደሌለ ሰው እኔ እና ተሙን የለንም። እነሱ ይጨርሱ። ከአንቺ ዱደ ይሄን ማድረግ ተምር እንዲህ ነው የምታደርጊው። አሁን አንቺ ፋይናል ስቴጅ ላይ ደርሰሻል። ለህዝብ ሀቅሽን ለማሳወቅ የጎንዮሽም ተይው፣ አይጠቅምሽም። እሱ ይደርሳል፣ ወደ ሌላ ጊዜ ይደርሳል። አሁን አንቺ ወሳኝ ሰዓት ላይ ደርሰሻል። ይህን ዶክመንት አንቺ ራስሽ አታውቂው፣ ምንም የምታውቂው ነገር የለም። ይሄን ጉዳይ ምንሽ ይሄን ጉዳይ ስራውንም አታውቂው። በማመን ነው የገባሽው። ትራክ ድራይቨር ደግሞ የሆኑ ልምድ ያላቸው ከኤክስፒሪየንሳቸውን ተጠቅመው ሊያወሩ ሲመጡ ዝም ብለሽ ነው ማድመጥ ያለብሽ። ፖይንቱ ምንድን ነው? ቅድም በተደጋጋሚ እንደተናገርኩት እች ልጅ ማሪ ብዙ ሰው አላከም እኮ ሪኩዌስት አርጋባል። ስንት ሰው ነው የላከው? እዚህ ጋር ብዙ ሰው የለም። እኔ ቀንሻት፣ ሌላው የሚልከው ለምን እንደሆነም አይገባኝም። ይኸው መልሶ ወጣ እያለ ሌስት ቫዮሌሽን ዋርኒንግ ይላል። በሌላ አካውንት ነው ስለሚነዳ ነዋ፣ እየነዳ ስለገባ ለዛ ነው። ሌላ አካውንት ካለ ላክ። ለዛ ነው ቆይ ቼክ አድርገው፣ እየነዳ ስለነበረ ነው። ለዛ ነው ያስወጣው። ለዚህ ከሆነ ስለ እንትን ልቀበለው ስል እሺ አይልም። እንቋጭ። አሁን የዮኒንም የከበደም የተሙም ይደርሳል። አሁን አንቺ
ፋይናል ስቴጅ ላይ ነው ያለሽው። የሚታይ ነገር ላይ አታበላሽው። ወደ ጎንዮሽ እየተሰዳደብሽ ምናምን ሲወጋጉሽ ዝም በይ። ዝም ብለሽ አድምጪ። የወጣ ወረቀት አለ። ይሄ ወረቀት ትራኩ በኦክሽን በኩል እንዳላለፈ ነው የሚያሳየው። እንግዲህ የፌዴራል ወረቀት የሚዋሽ ከሆነ እንግዲህ ሰርፕራይዝ፣ እኔ በጣም ነው የሚገረመው። ስለዚህ እሱ ደግሞ ከኦክሽን እንደወጣ አሳያለሁ። ከኦክሽን ከወጣ ደግሞ ለእሱ $50,000 እመልሳለሁ ብሏል። ይቅርታም ይጠይቃል። አሁን ተፋጠጥ ነው የኦክሽን እና የፌዴራል ወረቀት። እኔ ጋ ያለው ዶክመንት ይህንን ነው የሚያሳየው። በቃ ፔሪድ። በዛ ላይ ደግሞ ትራኩ የተሸጠበት ዋጋ አለ፣ የተገዛበት ዋጋ አለ። እኔ ጋ እዚህ ጋር የሚያሳየው ዶክመንት ማሪ በስልክ ላስገባው እምቢ ካለ ይቻላል። በስልክ ላስገባው እችላለሁ። እምቢ ካለው ቆይ ልደውልለት አንዴ። እዚህ ጋር ለእኔ እዚህ ጋር የሚያሳየኝ ዶክመንት ግሬተር ኦምሃ ሊሲንግ LLC 4626 ዲልማን ኤቨኑ ኦማ። እኚህ ናቸው የተራኩ ባለቤቶች። ሁለተኛዋ ኦነር ተምር ናት። በዚህ ሴሪዝ ነው ኢንቢትዊን። በቃ ኦክሽን የለም፣ ሌላ የለም። ሁለተኛ ኦነር ናት። ቀጥታ 2019 የተገዛ ነው፣ 2022 ነው የተሸጠው። በዚህ መሀል ላይ ኦክሽን ገብቶ ከሆነና ሂስትሪ ላይ ኦክሽንን ካላካተቱ እንግዲህ የፌዴራል ሰዎች እንግዲህ ትልቅ እንትን ነው የሚሆነው። እኔን ብጠይቁኝ አይመስለኝም፣ ማየት ነው። ስለዚህ እዚህ ላይ ነው ያለ ነው። እዚህ ላይ ይቆማል። ሌላ የምንጠይቃቸው ሌሎች ነገሮች ይኖራሉ። የምንጠይቃቸው ጥያቄዎች የተገዛበትን ሀርድ ኮፒ ነው፣ ቨርባሊ አይደለም፣ ወይም ደግሞ እንደዚህ ኦራሊ አይደለም የሚናገሩት። ሀርድ ኮፒውን ኢንቮይሱን፣ የተገዛበትን ከኦክሽን የተገዛበትን የተጫረተበትን ያሳያል። ከዛ ደግሞ ታክስ፣ የፌዴራል ታክስ በታይትሉ የከፈለበት ካለ እሱን እንጠይቃለን። ሌሎች ነገሮች ይመጣሉ። አሁን ዋናው ነገር ኢንቮይሱ ላይ ትቆሚያለሽ ማለት ነው። አይንሽን እንዳነቂ። ከዛ ውጭ እሺ ቴዲ አንድ ነገር ልናገርሽ። ትራኩ በፍራኦል ቴቻ ጀፍሮ ትራኪንግ ካምፓኒ በሚለው እንደነበረ ኦልሬዲ ልኬላችኋለሁ። ጥቅምት 10 ትራኩ በሱ ስም ነበር። ይሄ ታይትል ሰጥቶኝ እሱ ታይትል ፈርሞ ሰጥቶኝ ነው እኔ ኖቬምበር 22 ከወር ከ10 ቀን በኋላ በእኔ ስም ያዞርኩት። ይሄ አሁን በኋላ ደግሞ ውሸት ነው ምናምን የሚል ሌላ ግርግር እንዳይፈጥር እዚህ ጋር እውነቱ መታወቅ አለበት። 9 ሰው አለ በፍራኦል ቴቻ ስም ነበር። ማነው ጀፍሮ ትራኪንግ ካምፓኒ በሚል የመጀመሪያውም አሮጌው ታይትል ላይ አይታችሁ ከሆነ ጀፍሮ ትራኪንግ ካምፓኒ ይላል። አሁን በፍራኦል ስም መሀል ላይ የፍራኦል ስም እንዴት የለም የሚለውን አላውቅም፣ እንዴት እንዳላወጣው ሂስትሪው ላይ ግን ጀፍሮ ትራኪንግ ካምፓኒ የሚል ነበር። ለምን ታይትል ኦልሬዲ አሮጌ ታይትል የድሮ የመጀመሪያ ብሩ 107,000 ስከፍለው የኮፒ ታይትል ሰጥቶኛል። ባንክ ያስያዘው ዋናው ታይትሉ ባንክ ተይዟል፣ የኮፒውን ማለት ነው። ስለዚህ መሀል ላይ ሌላ ተመልካችም እናንተን ውሸታም እንዳይላችሁ ሜቢ ያልወጣበት የሆነ ነገር ካለ እሱን እንዲታረጋግጡ ስለምፈልግ ታይትሉ ላይ ይኸው፣ ታይትሉ ላይ ራሱ ከጀፍሮ ካምፓኒ ወደ ቴምር ተላልፏል ይላል እኮ አዲሱ ላይ ራሱ ማለት ነው። እኔ ዲኤምቪ ይዤ ስሄድ ከጀርባው ፈርሞ ነው። መጀመሪያ ግን ገዥ ነው እንጂ ታይትል ሙሉ አልተሰጠውም ነበር። ለምን ፉል ፔመንት አልከፈለም ነበር። የትራኩን ካሽ ነው የገዛሁት ብሎኛል። ለእኔ ግን ባንክ ጋር እያይዞት ነበር የገዛው፣ በብድር ነበር የተገዛው ትራኩ። የዛን ሰዓት ፉል ታይትሉ በሱ በካምፓኒው ስም አልነበረም። ገዥ ግን በሊዝ የገዛው ወይም በብድር የገዛው ግን ጀፍሮ ካምፓኒ ነበር። ታች አሮጌው ታይትል ላይ ማየት ትችላለህ። አዲሱ ታይትል ግን እኔ 100,000 ስከፍለው ሙሉ በራሱ ካምፓኒ ስም አድርጎ ታይትል ኦሪጂናል ታይትል ተሰጠው። ያንን ፈርሞ ለእኔ ሰጠኝ። እኔ ኖቬምበር 22 በእኔ ስም አዞር። ይሄ 100% እጀ ላይ ኤቪደንስ ስላለ ታይትሉም ላይ የምታዩት ነገር ስለሆነ ነው የምነግርህ። ነገር ለማለት የፈለግሽው ይኸውልሽ፣ ይሄ ትራክ ግሬተር ኦማሃ ሊዚንግ LLC ኦነሮቹ የመጀመሪያዎቹ እነዚህ ናቸው። አሁን መላምት ነው ማስቀመጥልሽ። እነዚህ ሰዎች ይህን ትራክ ለፕራይቬት ዩዝ ገዝተውት ነበረ። የተለያዩ ነገሮች ይሰሩበት ነበር። ከእጃቸው ማውጣት ሲፈልጉ ከፍራኦል ጋር ተገናኙ። የሚገዛ ሰው አለ በሚል ወይ ቴምር ትመጣለች ብዬ ነው እኔ መላምት ነው ማስቀመጠው። ቴምር ትመጣና ይህን መኪና ፍራኦል እንደ ሚዲየተር ሆኖ ለቴምር ነው የተሸጠላት።
እዚህ ጋር ጄፍሮ ትራክ አለ። ከዛ ባሻገር ደግሞ ያንቺ ስም የትኛው ላይ ነው ያለው መሰለሽ? ያንቺ ስም ያለው እዚህ ጋር ነው። ቆይ ያንቺ ስም ማሪ ዘጋባል። ብሮዬ አጥፋው። አንተ መሆንን ቼክ እንድናደርግ ነው። ልወጣ ነው። ባይዘው ያን ነገር ላስይዛችሁ ለአንተና ለቴዲ እንዳይዘጋብ ይሄንን ችግር የለውም። ያለው አሁን አንድ ነገር ላስይዛችሁ። ይኸውልህ ይሄ ትራክ ኦክሽን ሄዶ እዚህ ነበረ ሊባል ይችላል። ለመሰለህ እኔን ይሄን ትራኬን ለመሸጥ ፈልጌ ኦክሽን ሬጅስተር አስደርጌ ሳልሸጠው ይዤው ልወጣ እችላለሁ። ያ ትራክ አሁን ኦክሽን ገብቶ ኦክሽን ላይ ግን አልተሸጠም። ኦክሽን ላይ ግን ተመዝግቧል። ለዛ ነው ገቨርንመንት ሊያወጣው ያልቻለው። ገብቷል? ኦክሽን ገብቶ ወጥቷል። ይሄ ትራክ አልተሸጠም። አሁን ኦክሽን ላይ ኦልሬዲ ተመዝግቧል ማለት ነው። ግን ኦክሽኑ ተጫርቶ አልሸጠውም። አሁን እዛ ሄዶ እዚህኛ ጋር ነበር ሊሉ ይችላሉ በቃላቸው። ግን ኦክሽን ላይ አልተሸጠም ይሄ ትራክ። ስለዚህ መታወቅ ያለበት ኦክሽን ነበረ ስላሉ ኦክሽን ላይ ተሸጧል ወይ ባክግራውንድ አለው ማለት አይደለም። ኦክሽን ከተሸጠ እንዳለ ሰነዱ መውጣት አለበት፣ ይስጡን እነሱ። አለበለዛ ግን ይሄን ትራክ ዛሬ ያስቁጥኝ ትራክ ኦክሽን አስገብቸው ይሆኒ ከሳምንት በኋላ ሳልሸጠው ካወጣሁትኝ አንዴ ኦልሬዲ ሬጅስተር ኦክሽን ተጽፏል። መሸጥና ለመሸጥ የኔ ባለቤቱ ኃላፊነት ነው። ስለዚህ ያ ትራክ ኦክሽን ገብቶ ግን አልተሸጠም። ስለዚህ ኦክሽን ነበረ ብሎ የኦክሽን ሬጅስተር የተደረገበትን ወረቀት ይዞ ከመጣ ኖ ኦክሽን ላይ ተጫርቶ ቤት ያደረገበትና ገብቷል የከፈለበትን ዶኩሜንት እሱ መውጣት አለበት። ስለዚህ ይሄ ነገር ጥንቃቄ ይሄን ለማለት ነው የገባው። ኦክሽን ላይ ገብቶ ቢሸጥ ኖሮ እዚህ ጋር ቶታል ኦነሮቹ 3 ይሆኑ ነበር። እኔ እኮ ምን ያሉት አንደኛው ማን በላው? ጅብ በላው። አንደኛውን ኦነር ጅብ በላው ወይ የት ሄደ? ስለዚህ አሁን ኖ አንተ እንዳትሸወድ የምነግርህ ማለት እውቀቱም ሊኖር ይችላል። አንደርስሜንት እያደረኩ አይደለም፣ ግን ጥንቃቄ ማንም ሰው ኦክሽን አስገብቶ መኪናውን ሬጅስተር አድርጎ ሳይሸጠው መመለስ ይችላል። ስለዚህ እንደዛ አይነት ጌም እዚህ መኪና ላይ ተሰርቷል። ገብቶ ሳይሸጥ ተመልሷል ይሄ ትራክ። ስለዚህ ቤት ያደረግንበትን ኦክሽን የገዛንበትን ወረቀት እናሳየን እንችላለን። ኦክሽን ሶልድ ሲል የከፈልክበትን ታክስ ያደርግበትን እንዳለ ፔፐር የሚሰጣለ ኦክሽን እሱ ይውጣል። ስለዚህ እሱ ከወጣ በትክክል እኛ ፌዴራል ዲፓርትመንትን እንከሷለን። በቃ እናንተ በሰጣችሁን ኢንፎርሜሽን ይሄ ተብሏል። ማን ነው እናንተ ናችሁ ወንጀለኞች ወይ ኦክሽን ነው ንገሩን እንላቸዋለን። እነሱ ነው የምናፋጣቸው። ገስት ቫዮሌቲንግ ዋርኒንግ አሁንም አስወጣው። እየነገርኩት አልሰማ አለኝ። ምን አልሰማ አለ። ምከረውን ቢካለ ቲክታክ ያስወጣው ይላል መጽሐፉ። እንቋጨው ተምር። አሁን ያለሽበት ስቴጅ ፍራውን ነው የሚጠበቀው። በአንቺ በኩል አልቋል። ኦክሽን ተጫርቶ የገዛበትን ሃርድ ኮፒ ለህዝብ ያሳያል። ከዛ ሌሎች ነገሮች ይኖራሉ። ያን ካሳየ በኋላ ነው ወደ ሁለት። ከዚህ በኋላ በቃ ምን ልናወራ እኛ እዚህ ደርሰናል። ከፌዴራል ፕሪንት ተደርጎ የወጣው ወረቀት 2 ኦነር እንዳለው ነው የሚያሳየው። ሻጮቹ ሌሎች እንደሆኑ ነው የሚያሳዩት። እዚህ ጋርም የሚያሳየው የቴምር ስምን ነው እስከ አያቷ የተጻፈው። ስለዚህ ፍራውልን ነው የምንጠብቀው። እዚህ ጋር እናቆምና እኔ እስከዚህ ያድርሻችኋለሁ። የመጨረሻውን ደግሞ ሌሎች ትራክ ድራይቨሮች ባሉበት ቴንኪው ትራክ ድራይቨሮች መጥተው እንደዚህ ግራ ቀኙን አይተው። ለዚህ ነው የጉዳዩ ባለቤቶች ሲኖሩ ደስ ይላል። አሁን ያውቃሉ። አሁን ዮኒ ማኛ ትራክ ድራይቨር አይደለም፣ እኔ ትራክ ድራይቨር አይደለም እንደሆነልኝ ደግሞ ልንገረውን ያን ማሪ እኔም ተረድቻለሁ። ያልከው ምንድን ነው? ኦክሽን ላይ ማንም ገብቶ ማስመዝገብ ይችላል። አስገብቶ ኦክሽን ላይ ማስመዝገብና በሌላ አድርጎ መሸጥ ይችላል። ግን እኛ የምንፈልገው ከኦክሽን ላይ ነው የገዛሁት ስላለ ፍራኦል ኦክሽን ላይ ከኦክሽን መሸጡን እሱን ዶክመንት ያሳየን። ከዛ በኋላ እኛም እንትን እንላለን ያለ ከዛ በኋላ ያንን። ስለዚህ እሱ ከሆነ እኛ ፌዴራልንም ስቴቱንም እኛ ሄደን እንከሳለን። ምክንያቱም እዚህ ላይ የሚለው 2-3 ኦነር ነበር መኖር የነበረበት። አንደኛ የኦክሽኑ፣ አንደኛ የሰውየው ከዚህ በፊት የነበረው እና የቴምር። ስለዚህ ኦክሽን አስመዝግቦ ማስወጣት ከኦክሽን መግዛት አይደለም እያለ ነው መሀሪ ያለው። ከገባኝ እንደዛ ነው። ትጽፋለህ ከታች ምናልባት ኮመንቱን መጻፍም ካልቻለ ማለት ነው። ይሄ ነው ክሊር የሆነልኝ። ከተሳሳትኩ አርሚኝ። ቴምርም ካለች ከተሳሳትኩ ያ መሀሪ ያለው የተለየ ነው የምትይኝ ከሆነ
አሁንም እንድነግሪኝ እፈልጋለሁ። በኋላ ጭቅጭቅ ውስጥ እንዳለ ይሄ ነው በቃ። አሁን ቆይ ከእሷ ልስማባት እኔ ላይ ነው እሷ ጓ የምትለው። አይ ያው ማሪ አንተ የሚያወራውን ማሪ የሚያወራውን ሰው ስለሰማ እኔ መልስም እንደዚህ ብለዋል ምናምን ብዬ ማሪ ነው አይደለም በይኝና እኔም ሰላሜን ላግኝ። ገባሽ? ሄዲ አስተካክለው። ምክንያቱም ያለው ስታወራ የነበረው እኔ ተሙ ራሱን መጥቶ ይከላከል አይመለከትም። በስተመጨረሻ ምትይዋለ እኔ ያንን ነው በቃ። እኔ እኮ ትሙንም ምንም አላልኩም። ነበሩ እነሱ እንደ ሽማግሌ ይዤ ገብቼ ነበር። በጊዜው ነገሩን ወደ ሚዲያ ቢያመጡት ህዝቡ ያሰጠኝ ነበር፣ ብሬን ያስመልስልኝ ነበር ነው ያልኩት። ሌላ አሁን ቴንኪው። እኔ ደግሞ ረጋ ማለት አሁን ማለት የነበረብሽ ይኸውልሽ፣ ልክ ቴዲ ጋር መተሽ ህዝብ ይፍረደኝ እንዳልሽው እኔም ጋር ተሙን ጋር መተሽ ህዝብ ላይ አውጡልኝ ብትይ እናርግ ነበር። ገባሽ? ቴዲ ጋር መተሽ አሁን በስነ ስርዓት ባለፈው በዚህ ጊዜ ቀጠሮ ያዝልኝ፣ በዚህ ጊዜ እንደዚህ ያርግልኝ፣ መተን እናውራ እሱ ባለበት ብለሻል። እኔም ጋር ተሙም ጋር ይሄንን አላልሽም ብትይ ኖሮ አብሶሉትሊ ለምን ብዬ ነው የማላደርገው? ለምን? ምንም ምክንያት ሊኖረኝ አይችልም። እሱም ራሱን መጥቶ ነፃ ያወጣል፣ አንቺም ራስሽን መጥተሽ ነፃ ታወጣለሽ። ከኔ ጋር የሚያገናኘው ነገር የለም ማለት ነው። ስለዚህ እኔንም ተሙንም አላልሽንም እያልኩሽ ነው። ቴዲን እንዳልሽው እኔን አላልሽኝም፣ ቴዲን እንዳልሽው ተሙን አላልሽው። ይሄንን ነው እኔ እያልኩሽ ያለው። እሱ ነው ያናደደች እኮ። እኔ ተምርን ተረድቻለሁ። ለምሳሌ አንደኛችን ልጅ ብዙ ነገሮች ማንም ሰው የሚናደዳል። አሁን የሚያህል ገንዘብ አውጥተህ ኤክስፔክቴሽኑ አለ፣ የገጠማት ነገር ሊኖር ይችላል። በዛ ላይ ከዚህም ከዛ ሲላት አይለ ቃል ምናምን ትናገራለች። ለዛም ነው እኔ በሲስተም እያፈንኳት ዝም በይ እያልኩሽ ማለት ነው። ምክንያቱም እኔ የገባኝ ነገር አለ። አንቺ መናገር አይጠበቅብሽም። መጣ አንቺ ዝም ነው ማለት ያለብሽ። ላለፉት 3 ዓመታት ተናግረሻል አይደለም? አሁን ዝም ብለሽ የጉዳዩ ባለቤቶችን አምጥቼ ስቴጅ ላይ አድርጌ ሲያወሩ ማድመጥ ነው ያለብሽ። በመሀል ግን ከገባሽ ትረብሻቸዋለሽ። እዚህ ጋር ቆመናል። አሁን እዚህ ጋር ያለ ነው። ተምር ሺዝ እንደ ድራይቨር ሲት እየመራች ነው። በሌላ አባባል ይኸው እዚህ ጋር ደርሳለች እች ልጅ። ይሄ ትራክ 2 ኦነሮች ነው ያሉት። ኦክሽን ውስጥ አልገባም። በኮሊዥን ሂስትሪ እንስማማለን። የተገዛበት ፕራይስ ደግሞ እሱ እንዳሉ አይደለም። እንደዛ ከሆነ ያሳይ ነው አይደል የተባባለው። አሁን የሚጠበቀው ፍራውል ነው ከኦክሽን ተጫርቶ እንደገዛና የገዛበትን ዋጋ ታክስ የከፈለበትን ለህዝብ ያሳያል። በቃ አሁን ከተምር ምንም የለም። ይህን ካሳየ በኋላ ሌሎች ነገሮች ካሉ እናወራለን። በተረፈ አይኖች ሁሉ አሁን ወደ ፍራውል ቀረ። የምትይው ነገር አለ ተምር? ከመውጣቴ በፊት ለዮኒ ከደበረው እኔ አንድ ይቅርታ ልለው ስለምፈልግ የሆነ ነገር ልንገረው እንዲረዳኝ። ይኸውልህ ዮኒ፣ አሁን አንተ በነገራችን ላይ ቴዲንም ይሄን ኬዝ ያዝልኝ ብዬ ነው የያዝከው። ቴዲ መልስልኝ ጠይቄ ነው። ተጭበርብር ያለው ነው ያልኩህ። ተጭበርብር ያለው ስልክ ይሄን ኬዝ ለአንዴና ለመጨረሻ ጊዜ እንፈተዋለን ብለህ ኬዝን ያዝክልኝ አንተ ነህ እንጂ ቴዲ ይሄን ነገር ያዝልኝ ብዬ አልጠየቅኩትም። ስለ እውነት እነዛ ብር የሚያሰባስቡ ሰዎች እዚህ ጋር በፍራኦል ቴቻ ምክንያት እሱ እኔ ሰጥቼ እያለ የሁሉም መድረክ ላይ ተምር እኔ መድረክ ላይ ፖለቲካ እያወራሁ እያለ እኮ ሀቅ ይወጣ ብለሽ እኮ ለዛ ነው እኮ በጣም አስጨነቅሽኝና የዚችን ልጅ ሀቅ ለያዘ ነው። አንቺ ታስታውሻለሽ? ላስታይ ኤግዛክትሊ። አዎ እኔ አሁን ለማለት የፈለግኩት ዮኒን ጋር ሲሄድ ተጽዕኖ ፈጣሪ ስለሆነ እሱ ተናግሮት ብሬን ቢያስመልስልኝ እኮ ነው። ዮኒ 7,000 ይውሰድና 100,000 ይስጠኝ ብዬ አልለመንኩትም። አንተ እየሰማክ ብለሻል ብያለሁ ብለሻል። እሱም ባለበት እነግርሻለሁ ብለሻል። ያ ማለት እሱ ምን አለ መሰለህ፣ የተሸጠ መኪና የተሸጠ ትራክ እንዴት አድርጌ ነው የምመልሰው? ቀሪ ብር እኮ አለ። ይህን እንደዚህ ማድረግ አልችልም ማለት። እሷ ደግሞ አልፈልግም፣ በቃ እኔ ስለ ትራክ የማውቀው ነገር ስለሌለ ብሩን ስለሚያስፈልገኝ መልስልኝ አለች። እሱ ደግሞ አይ ይሄም አይሆንም፣ አንዴ ከፋዩና ሙሉውን ስራ ላስጀምርልሽ ነው የተባባል። እንደማይመልስላት እዛው ላይ ተነጋግረዋል።
እንደማይመልስ ከዋሻው ተናገሪ። እዚህ ጋር ያ ትክክል ነህ። ግን ቴዲ ቤት ገብቶ ባለፈ ምን ሲል ነበር? ሽጬ ልመልስልሽ እያልኳት እምቢ አለች እያለው ይዋሸ ነበር። አንተ ራስህ እየሰማው ባለፈ ማለት ነው። እኔ መልስልህ እያልኩ እየለመንኩ ትጠይቃለች። ተምሯ ኖ እዚሁ አንተ እሱን መጠየቅ ሳይሆን ኖ አይደለም ቴዲ ማን ዮኒ እሱን መጠየቅ ሳይሆን እዚህ ቴዲ ቤት 10,000 ሰው ባለበት ልመልስልሽ እያልኳት እየለመንኳት ነበር። እምቢ አለች ተሽጦ ይመለስልሽ ስላት እኔ ደግሞ ስጠኝ እያልኩ 7,000 ወስደህ 100,000 ብሩን መልስልኝ እያልኩ ስለምነው ዮኒ ነበር ላይክ ስልክ የሰው እኔ እኮ ዋናው ፖይንት እዚህ ጋር ልክ ነሽ። እኔ እዚህ ጋር ልክ አይደለሽም ማለት ዋናው ፖይንቴ አሁንም ሰው እንዳቅ የምፈልገው ፍራኦል ኢቴቻ ብር ይሰጠኛል ብዬ አይደለም፣ እሱን አላስበውም። ግን እውነቱ የሰውየው ውሸት 167,000 ገዝቻለሁ ብሏል እንዳልገዛው እንዲረጋገጥልኝና ህዝቡ ማን ነው አጭበርባሪው ማን ነው ውሸታም የሚለውን እንዳረጋግጥልኝ ነው። እኔማ እኮ ኦልሬዲ ዋጋ ከፍዬ ትልቅ ክራይም ነው የሚሆነው። አንደኛ ኦፕሽን ውስጥ ያልገባ ሂስትሪ ፖስት ተደርጎ ሪከርድ ተደርጎ ሰጥተው ከሆነ ትልቅ ወንጀል ነው። ኦፕሽን ላይ ያልገባ መኪና ምክንያቱም እዚህ ጋር አሁን ይኸውልሽ እዚህ ጋር ደርሰሻል። ነገም አሁን የሆነ ቦታዎች ገዝት ላይ ገብተሽ እዚህም እዛም ሲያወሩሽ ምናምን ሲወጋጉሽ አትመልሽላቸው ኃይለ ቃል ሲሰድቡሽ ምናምን፣ ምክንያቱም ከአጀንዳ አስወጡሻል። በቃ ዝም በይ፣ ጉዳይሽ እዚህ ደረጃ ደርሷል። እንደ ታላቅ ወንድም ልንገርሽ እኔ ምን መሰለኝ፣ ሰውን በፍቅር ስታናግሪውና አንቺ አሳቧለሽ፣ አንቺ የተናደድሽበት ነገር አለ፣ አንቺ የቆሰልሽበት ነገር ሊኖር ይችላል፣ እረዳሻለሁ። ለእኔ ግን ወይም ለቴዲ ስታስረጁ በፍቅር ከሆነ ማናችንም ቢሆን ከማንም ጎን እንቆማለን። ግን በኃይለኝነት ሲሆን ማናችንም የመቀበል ግዴታ የለብንም። እሱን አስተውይ። አሁን እኔም አስገባኝ ያልኩት ቴዲ ለዚህ ብዙ ጊዜ ስሜ ሲነሳ ቆይ እስቲ ጉዳይ እኔ ነው በሚለው ለዛ ነው። በሌላም በፖለቲካም ቢሆን በፍቅር ማውራት ይቻላል። በፍቅር ማሸነፍ፣ በማስረጃ ማሸነፍ በጣም ይቻላል። ማሸነፍ የማይቻለው በስድብ ብቻ